ኢና ሊላሂ ወኢና ኢለይሂም ራጂዑን። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ወደ አኽራ ተሸጋግረዋል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የቀድሞ ፕሬዝዳንት የነበሩ ተቀዳሚ ሙፍቲ ሐጂ ዑመር በዛሬው ዕለት ወደ አኽራ መሸጋገራቸውን ታውቋል። አላህ ምርጡን ጀነት እንዲወፍቃቸው ለወዳጅ ዘመዶቻቸውም ሰብር ይለግስ ዘንድ እንማጸናለን። ኢና ሊላሂ ወኢና ኢለይሂም ራጂዑን። እነዛ መከራ በነካቸው ጊዜ እኛ ለአላህ ነን እኛም ወደ እርሱ ተመላሾች ነን የሚሉትን አበስራቸው። አልበቀራ 156 ኢና ሊላሂ ወኢና ኢለይሂም ራጂዑን። አባታችን ሙፍቲ ሐጂ ዑመር ኢድሪስ ወደ ቀጣይ ዓለም መሸጋገራቸውን ሰማን። ለዓመታት በጥሩም በመጥፎም ሁኔታ ውስጥ አብረን ሰርተናል። ለህዝብ ሙስሊሙ መልካም ከማሰብ በመነጨ ይጂ አንድ ነገር ስተገርቢ በዛሬው ዕለት ወደ አኽራ መሸጋገራቸውን የተሰማቸውን ሐጂ ዑመር ኢድሪስ ደመቀ ማን ናቸው? የተወለዱት በቀድሞ አጠራር በወሎ ክልል ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 በ1929 ነው። ገና በለጋ ዕድሜ የእውቀት ፍቅር በልባቸው ሰርጾ ገበሬ አባታቸውን አስፈቅዶ ከእስልምና እውቀት ለመቃደስ የህይወት መንገድ መጀመራቸውን በህይወት ሳሉ በሰጣቸው ቃለ ምልልሶች ተናግረዋል። ሐጂ ዑመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙ ኡስታዛቸውን መምህራቸውን በመፈለግ ነበር። እነዚህ የተጓዙት በደርግ ዘመን የእስልምና ጉዳይ ሊቀመንበር ከነበሩ በሐጂ ሙሐመድ ሳኒ ሀቢብ ዘንድ ጀምረው የነበሩ ትምህርት ለመቀበል እንጂ በከተማው ለመኖር አልነበረም። እርሳቸው መምህራቸው የፈለጉትን ያህል ደሴ ከተማ ውስጥ ያስተማሯቸው የነበሩ ተማሪዎች ደግሞ እሳቸውን ፍለጋ ተከትሎ መጥተዋል። ሆኖም ለዓመታት የሰበሰቡት እውቀት ሌሎችንም ለማስተማር ከበቂ በላይ መሆኑን ሐጂ ሳኒ ስለተረዱ በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ሐጂ ዑመር ግማሽ ቀኑን ለራሳቸው እውቀት ሲሰበስቡ፣ ቀሪ የቀን እኩለ ሌሊት ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ቅዱስ ቁርአንም ተርጉሟል። የቁርአን ትርጉምም ስራቸው በሲዲ ተሰርተዋል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጽሐፍት የህትመት ብርሃን ያገኘው አንድ ብቻ ነው። በኢትዮጵያ የተለያዩ አካባቢዎችን የተፈጠሩትን ሃይማኖታዊ አለመግባባቶችን፣ እውቀት አጠር ግጭቶችን በመፍታት ስማቸው ይጠራል። በደርግ ዘመን የኢትዮጵያ እስልምና ጉዳይ ከመሰረቱት ሰዎች መካከል አንደኛውም ነበሩ። በ1967 የምክር ቤቱ አባላት የኡለማ ሊቀመንበር ነበሩ። ሙፍቲ ሐጂ ዑመር ኢድሪስ ከ2010 መጋቢት ወር እስከ ግንቦት 2014 ድረስ ጠቅላይ ምክር ቤቱን መርቷል። ጋዜጠኛ ሁሴን ከድር ካዘጋጀው የህይወት ታሪክ የተቀነጨበ። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነስርዓት ለማስፈጸም ጠቅላይ ምክር ቤቱ ሀገራዊ ኮሚቴ አቋቁሟል። የቀድሞ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የነበሩ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ስነስርዓቱ የታላቁ አሊም ክብር በሚመጥን እስላማዊ አደብ እንዲፈጸም 18 አባል ያሉ ሀገራዊ ኮሚቴ በጠቅላላ ምክር ቤት ተቋቁሟል። በዚህ መሰረት ሼክ አህመዲን አወል አንደኛ፣ ሼክ አህመዲን ዑመር ሰቢ ሶስተኛ፣ ሼክ ሙሐመድ ጀማል አጎናፍር አራተኛ፣ ሼክ አብዱላህ አህመድ አምስተኛ፣ ኡስታዝ አቡበክር አብዱላህ ስድስተኛ፣ ሼክ ሙሐመድ ሸሪፍ ሰባተኛ፣ አባት ሙሐመድ ካሳ ስምንተኛ፣ ሐጂ ዑመር አሊ ሼፍ ዘጠነኛ፣ አቶ አይደር ዳውድ 10ኛ፣ ወንድም ካሊድ ናስር አህመድ 11ኛ፣ ሐጂ ሙሐመድ አወል ነጋ 12ኛ፣ ኢንጂነር አንዋር ሙስጠፋ 13ኛ፣ ኡስታዝ አብዱል ሐፊዝ ኢብራሂም 14ኛ፣ ሐጂ ሰዒድ ያሲን 15ኛ፣ ሐጂ ናስር ሙስጠፋ 16ኛ፣ ዶክተር ኢድሪስ መሐመድ 17ኛ፣ አቶ ኤልያስ ነስሩዲን 18ኛ፣ ሐጂ መስዑድ አደም ሺፋ የኮሚቴዎች አባላት ሲሆኑ ኮሚቴው ከቤተሰቦች ጋር በመነጋገር በሚወስኑ መሰረት ሂደቱን አስመልክቶ መግለጫ የሚሰጥ ይሆናል።
የቀድሞ ሙፍቲ ሀጂ ዑመር ኢድሪስ ሽኝት ነገ የአስር ተሰግዶ የሚፈጸም ሲሆን ሰላተል ጀናዛ ግን ዙሁር ቀትር ላይ ለረጅም ዓመታት ባከተሙበት ባገለገሉበት ፒያሳ ኑር መስጂድ እንዲሰገድ የተቋቋመው ኮሚቴ ከቤተሰብ ጋር ምክክር በማድረግ ወስነዋል። በኮሚቴው የሚተላለፍ መልእክት እየተከታተልን እናስረዳችኋለን። ለበለጠ ወቅታዊ መረጃ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብራቸው ለማስፈጸም የተቋቋሙ ኮሚቴዎች የነገ መርሃ ግብር አውጥተዋል። አንደኛ ከቀኑ 6 ሰዓት ፒያሳ በሚገኘው ኑር መስጂድ የሰላተል ጀናዛ ይሰገዳል። ሁለተኛ ከቀኑ 8 ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊነት በተገኙበት የትኝት ፕሮግራም ይከናወናል። ሶስተኛ ከቀኑ 10 ሰዓት ስርዓተ ቀብር ይፈጸማል። እንዲሁም መረጃ በቅርብ ተከታትለን የምናደርስላችሁ ይሆናል። ለሰውኛ ኢድሪስ ሼር አድርጉ። ከኢትዮጵያ ሙስሊሞች የጋራ ፊርማ የተሰጠው የሀዘን መግለጫ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የሁላችንም አባት የነበሩ የቀድሞ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ክብር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ አኽራ በመሄዳቸው የተሰማን ጥልቅ ሀዘን፣ ከባድ ሀዘን እንገልጻለን። የእሳቸው መልካም ስብዕና፣ የአባትነት ምክራቸውና ለሀገር የነበራቸውን ፍቅር ሁሉ በልባችን ይኖራል። ህልፈታቸውን በሙስሊም ማህበረሰብና በመላው ኢትዮጵያ ልብ ውስጥ ትልቅ ክፍተትን ትቶ የሚያልፍ ነው። ሀዘኑ ቢከብድም የአላህ ውሳኔ በጸጋ መቀበል የሁላችንም እምነት ነውና አላህ መልካም ስራቸውን ተቀብሎ በጀነት ፍርዶስ እንዲያኖራቸው ከልብ እለምናለሁ። ለቤተሰቦቻቸው፣ ለወዳጆች ዘመዳቸው፣ ለመላው የሀገራችን ህዝብ አላህ ሱብሓነሁ ወተዓላ መጽናናቱን እንዲሰጥ እማጸናለሁ። ከንቲባ አዳነች አቤቤ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማትን ሀዘን ገልጻለች። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ እጅግ ትሁት፣ የሀገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡ እና የሚከበሩ አባታችን ነበሩ ስትል ከንቲባዋ ገልጻለች። ለቤተሰቦቻቸው፣ ለወዳጆች ዘመዶቻቸው እንዲሁም ለመላው የኢትዮጵያ ህዝብ በከተማው አስተዳደራችን ስም ልባዊ መጽናናት እመኛለሁ ብላለች ማለት ነው። እዚህ ጋም እንግዲህ የኢትዮጵያ እስልምና ጉዳይ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት ተለዩ። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የነበሩ የክብር ዶክተሬት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከዚህ ዓለም በሞት ተለይተዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለያታቸውን ታውቋል። ለእሳቸው አላህ ምሕረቱን ጀነተል ፊርደውስን ይስጣቸው። ለመላው ቤተሰቦች እና ወዳጆች አላህ ሰብርን መጽናናትን እንዲሰጥ የአማራ ክልል እስልምና ጉዳይ ምክር ቤት ይመኛል። የሁላችን አባት የነበሩ የቀድሞ የኢትዮጵያና የእስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተሬት ተቀብሎ ሙፍቲ ሀጂ ዑመር ኢድሪስ ወደ አኽራ ሄደዋል። የሀገራችን ዋርካ እና የሁሉም አባት የነበሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይቶ ወደ አኽራ ሄደዋል። እልፈታቸውን የመላው ሀገራችን ህዝብ ሀዘን ነው። እኚህን ታላቅ አባት እልፈታቸውን የመላ ሀገራችን ህዝብ ሀዘን ነው። እኚህን ታላቅ አባት ላበረከታቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርዓተ ቀብራቸው በመንግስት ደረጃ እስላማዊ ስነ ስርዓት በጠበቀ መልኩ ጠቅላይ ምክር ቤቱ ኃላፊነት በመውሰድ የሚፈጸም መሆኑን እንገልጻለን። ሀገራችን ታላቅ አባት አጥታለች። አዘናችን መራር ቢሆንም የአላህ ውሳኔ ከመቀበል ውጭ አማራጭ የለንም። አላህ መልካም አበርክታችሁን ይቀበላችሁ፣ ምህረት ይለግሳችሁ፣ ቤተነት ፍርዶስን ይመነዳችሁ። ኢና ሊላሂ ወኢና ኢለይሂም ራጂዑን። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ አኽራ ተሸጋግረዋል። የኢትዮጵያ እስልምና ጉዳይና ጠቅላይ ምክር ቤት የቀድሞ ሙፍቲ የነበሩ ተቀዳሚ ሙፍቲ ሀጂ ዑመር በዛሬው ዕለት ወደ አኽራ መሸጋገራቸውን ታውቀዋል። አላህ ምርጡን ጀነት እንዲወፍቃቸው ለወዳጅ ዘመዶቻቸው ሰብርን ይለግስ ዘንድ እንማጸናለን። እነዛ መከራ በነካቸው ጊዜ እኛ ለአላህ ነን፣ እኛም ወደ እርሱ ተመላሾች ነን የሚሉትን አበስር። አልበቀራ ቁጥር 156 ኢና ሊላሂ ወኢና ኢለይሂ ራጂዑን። አባታችን ሙፍቲ ሀጂ ዑመር ኢድሪስ ወደ ቀጣይ ዓለም መሸጋገራቸውን ሰማን። ለዓመታት በጥሩም በመጥፎም ሁኔታ ውስጥ አብረን ሰርተናል። ለህዝበ ሙስሊሙ መልካም ከማሰብ በመነጨ ኢጅቲሃድ የሀሳብ ልዩነት የተንጸባረቀባቸው ጥቂት ስሞታም አሳልፈናል። በመልካም ወዳጅነት በአባትና ልጅነትም እየተያየን አብረን ብዙ ሰርተናል። በግልም ሆነ እንደ ኮሚቴ አባላትም አብረን ብዙ ተቀማምጠናል፣ ተመካክረናል። ዛሬ ሙፍቲ ወደ ቀጣዩ ዓለም ተሸጋግረዋል። ዱንያ በውስጡ ያለው ሁሉ ጊዜ መሆኑን ደጋግመን የሚያስታውሰን ሞት እኛንም
በየተራ ይጠብቀናል። አላህ ሙፍቲ ሀጂ ዑመር እዝነቱን ምህረቱን በማገናጸፍ በጀነት ፍርዶስ እንዲመነዳቸው እንለምናለን። አላህ ለእኛም መልካም ፍጻሜን ይለግሰን ዘንድ እንማጸናለን። ዱንያ በውስጡ ያለው ሁሉ ጊዜውን በመሆኑ ደጋግሜ የሚያስታውሰው ሞት እኛንም በየተራ ይጠብቀናል። አላህ ሙፍቲ ሀጂ ዑመር እዝነቱን ምህረቱን በማጎናጸፍ በጀነት ፍርዶስ እንዲመነዳቸው እንለምናለን። አላህ ለእኛም መልካም ፍጻሜን ይለግሰን ዘንድ እንማጸናለን። እርሳቸው ወደማይቀርበት ዓለም ተሸጋግረዋል። ከስራቸው ጋር ተገናኝተዋል። በልቦቻቸውም ቅሬታ ያለ በሙሉ አፎ ከማለት ተሸጋግረዋል። ዱዓ እናደርግላቸው። የትኛውም ሟች በቅን ልብ ከአላህ ለራሱ ምህረት ከመለመን የበለጠ የሚጠቅመው ነገር የለምና በዱዓችሁ እናግዛቸው። ለዘመድ ወዳጆች በሙሉ አላህ ምንዳቸውን ያልቅላቸው። ለሟቾቹም አላህ ምህረት ይለግስ፣ ጉዳታቸውን በመልካም ይለውጥ እያልኩ አላህ መጽናነቱን ይለግሳቸው። ይሄ አህመዲን ጀበል ነው የጻፈው ማለት ነው። የኢፌድሪ ጠቅላይ ሚኒስትር አብይ አህመድ ዶክተር በተቀድሞ ሙፍቲ ሀጂ ዑመር ሞት የተሰማውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፈው መልእክት የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የነበሩ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በማረፋቸው ሀዘን ተሰምቶኛል ብለዋል። አያይዞም ሙፍቲ ሀጂ ዑመር በአመራር ዘመናቸው የተለያዩ ወገኖችን ወደ አንድነት እንዲመጡና የእስልምና ጉዳይ ጠቅላይ ምክር ቤት በህግ እውቅና እንዲኖረው ያደረጉ አስተዋጽኦ ሁሉ እናስታውሳለን ሲሉ በማህበራዊ ትስስር ገጻቸው ባጋሩት መልእክት ተናግረዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር በመልእክቱ ማጠቃለያ ለተወዳም ሙፍቲ ሀጂ ዑመር ቤተሰቦች እና ለመላው ኢትዮጵያ ሙስሊሞች መጽናናትን እመኛለሁ ብለዋል ዶክተር አብይ አህመድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንግዲህ አላህ ጀነተል ፊርደውስን ይወፍቃቸው እና ሊላሂ ወኢና ኢለይሂም ራጂዑን። እኛ ያላንን ወደ አላህም ተመላሾች ነን ማለት ነው። በዚህ ዱንያ ላይ ስንኖር አላህ ጥሩ ስራቸውን ይቀበላቸው፣ አላህ ይቅር ይበላቸው።